ጉድ 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 ነው። እንዲቻላል እንዴ ጎበዝ? እንዲቻላል እንዴ? እሳትና እሳት አንድ ላይ መኖር ይችላሉ እንዴ? አንዱ እንኳን ውሃ መሆን አይችልም እንዴ? በቃ ሰይድን መቀራጨት ነው የሚፈልጉት፣ ቅርጫ ላይ ያረጉት። ይበቃል እኮ ለሁሉም ይበቃል። እሱ እንደሚፈልገው እንደ ፍላጎቱ ቢሆን ለሁላችሁም ይበቃል እያለ እኮ ነው። ግን አልተረዱትም። እኔ ብቻ ነው የምፈልገው ነው። እርስ በራሳቸው የየራሳቸውን ምክንያት እያቀረቡ ግን ማለት ነው። የዛሬው ጉዳይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ ለመላው የእስልምና ተከታዮች በሙሉ ረመዳን ሙባረክ ብያለሁ። ምንድነው ዛሬ ዘናፈታ የሚያደርግ ነገር ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። በነገራችሁ ላይ ሰይድ ስቴፑን አስተካክሎ እየሄደ ነው። ስቴፑን አስተካክሎ እየተጓዘ ነው። ስቴፑ ምንድነው ካላችሁ የመጀመሪያ ሱመያ ነች፣ ቀጣይ ደግሞ ሀዊ ነች። ያው አዩ በረኪና ነበረች፣ ሀዊ ሆናለች። ከሀዊ ቀጣይ እንግዲህ አዩ በረኪና መታ ነበረ። በአዩ በረኪና ላይ ኢማን ሆናለች። ቀጣይ አዩ ነው የምትሆነው ማለት ነው። ስቴፑን አሟላ ማለት አራቱንም መስፈርት አሟልቷል። እንግዲህ በዚህ መሃል እንግዲህ ግርግሩ በአንድ ግቢ ውስጥ ተገናኝቶ ተጀምሯል ማለት ነው። ጦርነቱ ሴት ቢጫጫ በአንድ ሙቀጫን የሚባለው ተረት አለው እንዴ? ውድና የተከበራችሁ ቤተሰቦች ግን ይሄ ነገር ዞሮ ዞሮ መጨረሻ ሁሉም ዳር እንደሚቀሩ ምንም ጥያቄ የለውም። ሱመይት አለች፣ ንግስት ሱመያ እንግዲህ ዝም ብላለች። ከመሳቅ ውጪ ምንም የምታመጣው ነገር የለም። ግን እሉ ውስጥ ከገባች እንዴ ግን እኮ እሉ ይቅርና ማለት ነው አንድ ላይ ቢኖሩ እንደዚህ ያቃጠሉ ቬሎና ሱፍ ያቃጠሉ ማለት ነው እርስ በርስ ተቀጣጥለው መንደዳቸው የማይቀር ነው። ምክንያቱም ቅርጫ ሊያደርጉት ነው፣ ሰይድን ቅርጫ ሊያደርጉት ነው። መረጥኩ ብሎ አገኘው ብሎ ማለት ነው እየተጓዘ ባለበት ሰዓት ቅርጫ መሆኑ የማይቀር ነው። ጨረሱት፣ በቃ ጨረሱት። ካዝናና ቪዲዮ ውስጥ እስቲ አብረን እንመልከተው። እና አገቧት ነይ ደግሞ ፈሪ ነገረች መሰለኝ። ቆይ እንዴ አዩ ልትወጂው ነው? ተምጣ እዚህ ጋር ተረጋጉስ። እኔና መሀላችን ትቁም። እንደዚህ ቁሚ፣ እዚህ ቁሚ። ከሰይድ ደግሞ ጠጋ ወደዚህ እና ቁሚ፣ እንደዚህ ቁሚ። አጥቆሚ ሰይድ ጋር ቁሚ፣ እዚህ ጋር አንቺ ለምን ቤት ነሽ? እሱ ሚስቱ ናት። ለምሳሌ ቤት ነው ያለችው። አንቺ ምን እንደምታለቀልኝ ሸራፋ ዝም በለኔ። ካንተ ጋር ማውራት አንቺ ነሽ። ሰይድን በቆንጀራ አስፈራርተሽ እንዲያገባ ያደረግሽው። እኔ ሰይድን በቆንጀራ አስፈራርቼ እንዲያገባኝ ነው። ይሄ ማለት ለመጀመሪያ ጊዜ ኢትዮጵያ ውስጥ እኮ አስገድዳ ያገባች ሴት ነች። ጎበዝ ነው። ሸራፋፍሽን ዝግ እንደዚህ አዊ አቆይ ሰይድ ተው ዞር በይ እስኪ አንቺ የምታወሩ ከሆነ ምንም አንነጋገር። ለወደዚህ አንተ ደግሞ ቆይ ልንገርሽ፣ ተረጋጉ። አዩ ተረጋጉ እስኪ ዝም በይ። ስሚ አዩ ሰማሽኝ? በስርዓቱ የምታወሩ ከሆነ በስርዓቱ ለምን አባሽ ነው ተረጋጊ አንቺ። የምታወሩ ከሆነ በስርዓቱ ካላወራችሁ ትግባ ልጅቷ ወደ ቤት። ለምን ነው መገባው? በስርዓቱ ታወራላችሁ። በቃ ቀስ ብላችሁ አውሩ። በስነ ስርዓት ሲጀመር ይኸውልሽ ካሜራ ቪዲዮ ካሜራ አለ። እኔ ቪዲዮ ይቀርጽኩ ነበር። ለምን ነው ቪዲዮ መቀርጸን? ለተመልካች ጉዳችንን ይስሙ። ይስሙ። እንጂ አገባሽ እኮ የነቃትሽ እኮ ነው። የእሷን ነገር ሳልጨርስ አንቺ በመሀል ገብተሽ እዚህ ምባላብሽ እኔ እንደሱ ቤት ውስጥ አስቀምጠሽ አንቺ ሚስቱ ቤት እያለች አንቺ እንደዚህ የሚያስጨፍርሽ ነገር ብቻ እኮ ነገር ሚስቱ ነኝ። አንቺ ሚስት በመሆንሽ በምን ታረጋግጫለሽ? ሚስትነቱ በማስፈራራት ነው። ወረቀት ከተባለማ እኔ ከአንድም ሶስት ካለሽ እና ለምን ትሽውት ገባሽ? ይሄ ቤት የኔ ነው። ቴሌቪዥን ነው ወይ ሶፋ መሰለሽ ቤት ውስጥ አስቀምጠሽ ሄድሽው? ቴሌቪዥን ነው ይስቃ ነው። አንቺ አታፍሪም እንዴ? ኢማን ምንም አታውቅም። ነገሩ ምን መሰላችሁ? አዩ በረኪናውን የራሷን ስራ እየሰራች ነው። የሀዊ መውጣትንም ትፈልጋለች። አሁን እቺ ተደርባባታለች። በዚህ ግርግር ውስጥ ከማጋ ነው መሆን ያለባት? ከሀዊ ጋር ነው መሆን ያለባት። ከሀዊ ጋር ሆና ማለት ነው አጀንዳውን ለመዝጋት ነው ትፈልግ። ልብስሽን አንጪና ይዘሽ ውጪ የምትላት ወደ አይደለም። እሷን ካስወጣቻት እዚህ እቺኛዋ በጣም ለሷ ምንም አይደለችም። ጭራሽ የምትናገረው ነገር የለም። ዝም መናገርም አትችልም። ዝም በዚህ መሀል ማነው ጦጣያ ነው? ሰይድ ምንም የሚያውቀው ታሪክ የለም። ግን አዩ በረኪና መስመሯን ካስተካከለች ድራሻቸው ነው የሚጠፋው። የሁሉም ድራሻቸው ነው የሚጠፋው ማለት ነው።
እያደረገች ያለችው ምንድነው? አሁን መጀመሪያ ከአዊ ጋር ነው መስማማት ያለባቸው። ከአዊ ጋር ከተስማሙ በኋላ ግን ያው የዛሽ ጉዳይ ምንም ችግር የለውም ትጨርሰዋለች ማለት ነው። እና ግን ማለት ነው ሲያቃጥሉ ልብሱን ማለት ነው ችግር የለውም። እንደዚህ የምትናደጂ ከሆነ እኛ እንሄዳለን። ሆቴል ቤት እስከሚከራይ እሄዳለሁ በይ እንሄዳለን አትበይ። እሄዳለሁ በይ ከሰይድ ጋር ለልጅ ስትል የምትለው ራሱ አውቃ ነው እንድትወጣላት ነው። ከዚህ ቤት ከዚህ ግቢ እስክትወጣላት ድረስ ነው የምትፈልገው። የሆነ ነገርማ ተመካክረው መክራት እሺ ብላን የመጣችው ቶሎ ቶሎ እንድታወራ ያደረገችው ማለት ነው። አዊ ከማውራት ውጪ ምንም እንትን የላትም። በቃ አዩ በረኪና ግን ብልጥ ነች። በጣም ብልጠቷን እየተጠቀመች ነው ያለችው። በብልጠት እየተጓዘች ነው ያለችው። እንደኔ ሐሳብ ማለት ነው ድራሻቸውን ታጠፋና ሰይድን ለመቆጣጠር ነው የምታስበው። ሰይድን በቁጥጥር ስር ለማድረግ ነው። እስቲ ቪዲዮውን ተመልከቱ። እዚህ ቤት አለ ቤት ከሌላታል ቤት ብትከራይ ደግሞ ከፈታህ ብቻ ነው እዚህ ቤት የምመለሰው። እኔ ደግሞ ከዚህ በኋላ ከነ ልጄ እኔም እዚህ ቤት አልኖርም እጠፋለሁ። ከዛ ትፈልገኛለህ አንተ በራስህ ጊዜ ለልጅ ስትል ትፈልገኛለህ የዛኔ እንጂ ከሷ ጋር ሆቴል ስለገባችሁ ብቻ እኔ እዛ ልመለስም እዚህ ቤት ውስጥ አልፈልግም። አንቺ ሂድና ልብስሽን አምጪ። ሲጀመር አመጣለሁ ሲጀመር ከዚህ በኋላ ቀረጥ ሲጀመር አዊ ታስገባይ ብትረጋጋሽ ምንም አታስገባም። አንተ ራሱ ሰይድ ምን ሆነ ነው? አዊ ብትረጋጋ አይሻልሽም እንዴ? ነው አንተ እዚህች የመሰለች ልጅ ላይ ሌላ ሴት የምትደርበው ይቺን አስወጣለሁ ብዬ ስመጣ እንደገና እቺ ትጠብቀኝ። እሷ የተፈጠረው ነገር ቪዲዮ አንቺ ያልተረዳሽው ነገር አለ። ተነጀቹ ደላል አከሰላለት አቲ ሽመለከና ወለወለኒ ለፈቃው ዳይ ማሉ ነው ወልተ ሲሰራ ፎቶ ነው ወልተ ከምታት አውርቼ ሳይሆን በተግባር ነው ያሳየዋችሁ። በቃ አውርቼ ናይስ ተግብሪ ነው እኔ ላይ ተግብሪ ነው ተረጋጉ። ተነጀቹ አከነቀበናችሁ ባሰ ሲጀመር ተረጋጉ። እስኪ አንቺ እነኑ ተይና ሲጣው አልገባትም እኮ አዊ አልገባትም። የሷን ጉዳይ ሳልጨርስ በዚች ላይ መጣሽብኝ እያለች ነው አዩ በረኪና። ከሷ ጋር የሆነች መስሏታል፣ ግን አዩ በረኪና የራሷን ሴራ እየሰራች ነው። የራሷን ጥበብ እየተጠበበች ነው ያለችው። ሚስቴን ጸጥ ሰይድ ምንድነው ምን ሆኗል? በጣም ፍዝዝ ድንዝዝ እኮ ነው ያለው። በቃ ወይኔ ሰያ ድንዝዝ ብሏል። በቃ ምንም ማድረግ የሚችልበት አቅም ላይ አይደለም በአሁን ሰዓት ያለው። 3 ምላሴ እሳት ከምላሴ ውስጥ ደግሞ አንደኛዋ ሀዊ ነች። ሁለተኛዋ እንግዲህ አዩ በረኪና ሆናለች። እንግዲህ አዩ በረኪና ግን እጅ ማንሳት ምናምን አቁማለች። ምክንያቱም ወደ ሰይድ አጋብታ ነው መሰለኝ። ሰይድ በካልቾ መማታትም ጀምሯል። ግን አዩ በረኪና መልሳ ያለውን ነገር ገቢና እስክትገባ ድረስ ነው። ገቢና ከገባች በኋላ ግን ማንም ከገቢና እንደማያስወርዳት ወቁ። የአዩ በረኪና ትልቅ የሆነ ታርጌት እኔ ታይቶኛል። እናንተ አልታያችሁ? አዩ በረኪና ብልጥ ነች። ከሁለቱ ሚስቶች አዩ በረኪና ብልጥ ነች። ብልጠቷን በጣም ተጠቅማ ማለት ነው የምትፈልገውን ነገር ለመቆጣጠር ነው። ከአዊ ጋር አብረው ሆነው ማለት ነው ኢማንን ማስወጣት የፈለገችው የአዊን ልብስ አሲዛ መጀመሪያ ማስወጣት ነው የምትፈልገው። ያው የዚህ ቀላል ነው ብላ ነው። ግን እኔ ያሰብኩት ምንድነው አንድ ላይ ቢኖሩ አሰብኩት እኮ። እስቲ ውድና የተከበራችሁ ቤተሰቦቼ ኮሜንት ላይ አስቀምጡልኝ። ይሄ ልላችሁ ነው። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑልኝ።